ሜሪ ሩታ እኮ በቤትሽ ታልተፖሰተች እኮ ቪው የለሽም እኮ ሀቢብቲ፣ የታወቀ ነው። ኦ ማይ ጋድ ሩታዬ ዛሬ ደግሞ እንዴት አምሮብሻል! ሰሞኑን ሩታዬ በስመ አብ የሌለው ውበት ፕሮግራም አለ መሰለኝ ጋይስ፣ ሰምታችኋል ማለት ነው። ሩታዬ እንዴት ነው የምታምረው! ሜሪ ተረጋጊ፣ ቪውሽ እንዲኖርሽ እንዲሆነ እናውቃለን እኮ። ስለዚህ ረጋ ብለሽ አውሪያት ሀቢብቲ፣ አትጩይባት እዴ። ምንድን ነው ጉድ እኮ ነው ማርያምን። ሩታ እኮ የገቢ ምንጫችሁ ናት፣ ለሁላችሁም አላወቃችሁም እንጂ ማለት ነው። የገቢ ምንጫችሁ ናት ሩታ ማለት። ልታመሰግኗት የምትገባ ልጅ ናት። እውነት ለመናገር የእሷ ፎቶ ካልተለጠፈ ቪው የለም። ለምን በሉኝ። ትናንትና በአብርሃም ቤት የተፖሰተ ቪዲዮ አይታችኋል አይደል? ሄርሜላ ብቻ ነበረች የነበረችበት፣ ሩታ የለችበት። ስንት ነው የታየው? ስንት ነው የታየው? አይታችሁታል? ሩታ ብትኖርበት ግን 200 ምናምን ነው የሚታየው። አያችሁ? ስለዚህ ሩታ ያለችበት ነው ቪው ያለው። ይሄ ልታውቁ ይገባል። አላቃትም አልከኝ እኮ እንዴ ቪዲዮ አለኩ። አላቃትም አልካውን ደግሞ አቃታለሁ አለ። ከዛ ይፈሪናሱ አብርሃም ኤፋ ማለት የሩታዬ መከታ ነው። እዛም እንጂ እዛም ሩጪ እዛም ነይ ምንም በይ በፍጹም የሚሆንበት ነገር የለም። የሩታ መከታ ነው፣ የሩታ መከታ ነው። ኦኬ ስታውቀው ጀምሮ ነው ያወቅኩት። ከዛ ቀን ጀምሮ ብዙ ነገር አውቃታለሁ። ብዙ ከዛ በፊት ግን አላውቃትም። ካወቅኳት ጀምሮ ደግሞ ምን አይነት ልጅ እንደሆነች ታውቃለህ እኮ። ስለሷ ይሄን ያህል የምታውቅ ከሆነ ወንድምህ ነው አይደል? ቁጭ አድርገህ ከወንድምህ ጋር ማውራት አለብህ እንዴ። ወንድሙን ሲያወራ ላንቺ ማማከር አለበት እንዴ? ሜሮን ምን እየሆንሽ ነው ማለት የሆነ ነገር ሲያረግ ግዴታ አንቺ ጋር ደውሎ ከወንድሙ ጋር ሲያወራ ላንቺ ማማከር አለበት እንዴ? ነገር አውራ ነው ወይ? ያንቺ ምክር ስለማልሰማ እሱ ለኔ ተይ። አዎ እንዴ ነገር አትልክል እንኳን ማለት ነው። እውነት መናገር ጥሩ ነው ብዬ ነው የማስበው። አንቺ የምትመክኝ አይነት ልጅ ደግሞ አይደለም እንዴ። አንተ እንጂ አትተላለፍ እንጂ። ዋው ኤፋ እኮ አንዳንዴ የሚናገረው ነገር በስማ ከአንጀት እኮ ነው የሚናገረው። ይመቻ አባቴ። ትተላለፋለህ። ሰው አክብሮ ሲያወራ አትተላለፍ። ኧረ ደግሞ ምን አከብርሽ ሜሮን፣ ረጋ እንኳ ብለሽ አታወሪ። ምርጋታሽ ቲክቶክ ላይ ብቻ ነው እውነት ለመናገር። ቲክቶክ ላይ ግን ስትመጣ የሆነ ጨዋ መስላ የማታወራ የማታናግር ምናምን መስላ ነው እናንተ የምትመጣው ቲክቶክ ላይ ማታ ላይ ብላይ ስትመጣ። እዚህ ግን ጥቅጥቅጥቅጥቅጥቅጥ ነው የምትለው። ሰላም ጤና ይስጥልኝ። ውድ የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ ሆይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ ብቅ ብያለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉት። እንግዲህ ሀሳብ አስተያየታችሁን ስጡ። ወደ ቪዲዮ ሳውራ ማለት ነው። እኔ ካንቺ ምንም ልማራችሁም እንደዚህ ያደረግሽ ነው እንዴ? አንተ የምትማረው ከወንድምህን ሚስት እያፋታ እንኳን ተሰረስ አካል ልማራ አይመለከትሽም። ለምን ትማራለህ እንዴ? ማንም የወንድሙ እሱ ከሩታዬ ጎን የሆነው ሁሉም። አንቺም እኮ ሩታን በፊት በፍጹም ምንም አልከዳትም እኔ ከሩታ ጋር ነው የምሆነው እያልሽ ነበረ። ገባሽ? ግን ከርተሻት ወደ አብርሽ ነው የሄድሽው። አሁን አብርሽ አልሆነልሽ ሲል ነው ደግሞ ወደ እነሱ ለመምጣት የሞከርሽው። ማርበት ነው ሄደ መርጠህ ማር ትችላለህ እኮ። ከኔ ተማር ብዬ አይደለም የጠራው። ተረዳኸኝ አይደለም? እኔ የምታውቂያት አንቺ ነሽ አይደል? ስለዚህ አውሪያት አንቺ በቃ። እኔ አላውቃትም ማለት ለምን ነው ከማራዶ ሰው ጋር ሊላፍላሽ ነው እንዴ? በጣም ራስን ተቆጣጠር እንጂ ራስሽን ተቆጣጠሪ። ተሩታ ጋር ተጎን ሊሆንላት ይገባል። ሀቢብቲ ምን ሆነሽ ነው? ለምን መጣ ከሩታ ጋር ማለት የለብሽም እኮ። በዚህ ነው ያህል ምን ያናድዳል? እኛ እንደ አንቺ ማስመሰል ስለማንችል ወይ ምንድን ነው ማስመሰል? የታውቂኝና ነው አስመሳይ እንዴ? ትክክል ነው እኮ የተናገረው ሜሮን ትክክል። አንዴ ካብርሽ ትሆኛለሽ፣ አንዴ ከሩታ ትሆኛለሽ፣ አንዴ ተንተነ ትሆኛለሽ። የማትሆኝበት ነገር አለሽ። በአንዱ እንኳን የማትረጊ ሴትዮ እኮ ነሽ። ይቅርታ ምን የምትለኝ አንተ? በመጀመሪያ ደረጃ ፊት ለፊት ነው የማወራው። ማንም አይደለም እኮ አንተ በመጀመሪያ ደረጃ ማነው አንተ? ስለዚህ ከኔ ጋር እንደዚህ ማውራትም አይጠበቅብህም። አይባልም ሳታውቀኝ ሌላ ነው። ኧረ ተረጋጊ እንዴ! ጉድ እኮ ነው። ለምን ከጎኗ ሆንክ እኮ ነው ይሄ ሁሉ ጭሆት ጎሳ። ኖ እኮ በሌላ መንገድ አታውራኛ። የኔ አባትሽ ጸባይ ሰናይ ይመች። ማርያምን ጀግና እኮ ነው። ኤፋ አንዳንዴ
ነገር አይደለም። በቃ ምንም ነገር አላወራሽም። አብርሽና ሩታ አንድ ላይ ይሆናሉ። እኔ አይመለከተኝም። በቃ ካልተመለከተሽ ዋው 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 ይመች እፋየ ማርያምን ትችላለህ። እንደዚህ አስረዳት። እዚህ ጋር ውጣ ከነሱ ህይወት ነው ያልኩህ። ከነሱ ህይወት ውጣ ነው። አንቺ ውጭ ሴትዮ፣ እሱ የእህቱ መከታ ነው። ውጭ አንቺ። እሱ እኮ አንድ እንዲሆኑ ነው እየፈለገ ያለው፣ ሌላ ነገር አይደለም። በጣም ብዙ ሰማኝ ያወራሁሽ አይደለም። ከነሱ ህይወት ውጣ ነው ያልኩህ። አንቺ ስላልሽኝ ደግሞ ውሻ ያላገደደው ገበያ ይሄዳል አሉ የአገሬ ሰው ሲተርስ። ሲጀምር አንቺ ምን ያገባሻል? አያገባሽም እኮ ሜሮን፣ ዝም ብለሽ እኮ ነው ኤፍሬምን ውጣ ብትይበት አንዴበት ምን ስልጣን ኖሮሽ ነው? አልገባኝም ጋይስ። ለምን ይሄ ሰው እኮ ባለቤት አለው እኮ። እኔ ደግሞ አልወጣም እኮ እያልኩሽ ነው። ከህይወታቸው አልወጣም። እሺ የምታመጪው ነገር አንተሽ አስወጪ። አንተ ደግሞ ህይወታቸው ውስጥ መግባት አትችልም እያልኩ ነው። ስለቻልኩ ከዚህ በኋላ እናንተ ነን ፋይት የምናደርገው። እሺ እናደርጋለን። በጣም ጥሩ እኮ እናንተ ነን ከዚህ በኋላ ፋይት። ጉድ እኮ ነው። ኧረ አሁን እስኪ የእውነት ፍረዱ እስቲ ጋይስ። ምን እየሆነች ነው ማለት እኔ አልገባኝም። እኔ ግራ እየገባኝ ነው። ምን እየሆነች እንደሆነም ራሱን እየገባኝ አይደለም። እኔ ደግሞ አብርሽና ሩታ አንድ ላይ እንደሚሆኑ እንዴት እንደማደርግ አሳይሻለሁ። እኔ ደግሞ ሄርሜላና ሩታ አንድ ላይ እንዲሆኑ ማነው ሄርሜላና አብርሃም አንድ ላይ እንዲሆኑ እንዴት እንደማደርግ ነው። አቤት ተገለበጥሽ ከሄርሜላና ከአብርሽ ጋር። ኧረ አንቺስ ደግሞ የተለየ ነው ማሽቃበጥ በሚባለው ነገር ይሄ ነው ጋይስ። እና ደግሞ ሁለተኛ እኔ የሆነ ጽጌ እናንተና ደስ ይሉኛል። በዚህ አጋጣሚ ደግሞ ደስ የሚሉ ጥዶች ናቸው ጽጌና ያቡ። በጣም 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 እውነት ቅብጠታቸው ምናምን እኔ በጣም ደስ የሚሉ ጥንዶች ናቸው። እነሱ ደግሞ እናንተ አትወዷቸውም? እኔ በጣም ነው የምወዳቸው። ማርያምን በጣም ነው ደስ የሚሉኝ ከሚባል በላይ ጽጌና ያብ ውኝ ነው የሚሉት። ማርያምን ነገረ ስራቸው የሆነ አይደል በጉጉት የምጠብቋቸው ነገር እንደዛ ነው የሆኑብኝ። እነሱ በጣም ነው ደስ የሚሉት የእውነት ሁለቱም ማለት ነው። ጽጌ ከዳኒ ጋር ከምትሆነ ልክ ከዚህ ጋር ስትሆን በጣም ነው ጨዋታዋ ምናምኗ ሁሉ ነገሯ የሚያምረውና በጣም ነው ደስ የሚሉት ማርያምን። እና ሜሮን ምን ትሏታላችሁ አሁን? ምን ከሄርሜላና ከአብርሽ ጎን ሆና ትናንትና ላይ ገብታ ሜሮን ጀግና የሄርሜላ የአብርሽ አድናቂ በጣም ነው የምንወድሽ ምናምን እያሉ ሲያሽቃብጡላት ስለነበረ እኮ ነው። ግድ የለም የሆነ ጊዜ ልትቀድመኝ ትችላለህ። ወንድም ስለሆንክ እየነገርኩ ነው። ወንድም ስለሆንክ የሆነ ታይም ልትቀድመኝ ትችላለህ። የሆነ ታይም ደግሞ እኔ እመልስሃለሁ። እንኳን ደስ አለህ አንተ። ምንም ችግር የለውም። ወይ ጉድ እኮ ነው ጋይስ። ለማንኛውም እስኪ እናንተ ደግሞ የምትሉትን በሉ። የሜሪ አነጋገር እኔ ምንም ሊገባኝ አልቻለም። ማለት ምን እየሆነች እንደሆነ አላውቅም። ሩታዬ ለማንኛውም በጣም አምሮብሻል ዛሬ፣ ካይን ያውጣሽ። ዛሬ ብቻ አይደለም በነገራችን ላይ ሰሞኑን ራሱ በጣም አምሮብሻል። እግዚአብሔር ይጠብቅሽ ከልጅሽ ጋር የኔ ቆንጆ። እንወድሻለን። መልካም ቆይታ። ወዳችሁ